ያቺ መቅደስ ነው ያላችኋት? እውነት ግን ልታገኝ ትመጣለች? እንዴ የቀጠርኳት እኮ እኔ ነኝ። እንዴት አትመጣ? ምን ብለያት ነው ሰው ያላት ሴት ግን ልታገኝህ የፈቀደች? ምንስ ብላት? በእኔ መቀጠሯ የእሷ ትልቅ ስጦታ ነው። አይ ይሄ መኮፈስ! ባህሪዋ ማይታወቅ ሴት ልታገኝህ ፈቀደች ብለህ እንዲህ መኮፈስህ? የተወጣሁትን ተልእኮ እየናክ ባልሆነ እንዲያው በሰራይው ልክ ብታወራማ ደግ ነበር። ግን ያንተው ተጀለጠ፣ በዛ። ምኑ ነው የበዛ? የፍቅር ጓደኛ ያላትን ሴት ማሳመን ከባድ ነገር ነው። ምን ነው ብርሽ? ዝም አልክ እኮ። ምን ልበል? ተነጋግራችሁ ተስማሙ። በእርግጥ የተሰጠን ሚሽን በመወጣትህ ክብር ይገባሃል እኮ። እኔም እኮ ያልኩት ይሄንን ነው። አይ እኛ ጉድየውና ያለን የመጀመሪያውን ወሬ እየሰማን ነው። መጀመሪያ በአንደበታቸው መልካሙን ይነግሩንና በኋላ ክፉ ግብራቸውን ሲያለብሱን ለሐሜት እንኳን እንቸገራለን። አንተም መጀመሪያ ተግባሩን ፈጥምና የሚገባህን ክብር እንሰጥሃለን። አቤት ንፍገት! አሁን ምን አክብሮት አይከፈልበት? ያወራሁትን አምነ ብታከብሪ ምን ችግር አለው? ዓለማችን እየተናወጠች ያለ አንደበታቸውን አለስልሰው ገብተው ክፉ ግብራቸውን በሚጭኑባት ሰዎች ምክንያት። ውይ ነገር አወሳሰብብኝ እኮ። በቃ ተው፣ ክብሩ ይቅርብኝ። ሄሎ መቅዲ፣ እና እንጂ ሲያወራት ውይ አፍራለሁ። ለብቻዬ ነው የማወራት። እንደው ይሄ ልጅ ያንተንና የእሱን ሐሳብ የሚያስፈጥም ይመስላል። ምን ነው ወደሱ እንደከረብት አስፈራ? በአንድ ሳምንት ጌታውን እንትታ ወደሱ ተሆነች። ጌታውን ቢያገባትም አጠቅመው እንኳን ለጌታውን ለብንያምም አጠቅመው። እንዴት እንደዚህ ልትል ቻልክ? ነገ ደግሞ ሌላ ፍለጋ ትሄዳለች። የጽናቷን ጥንካሬ አወክ ማለት ነው? አዎ። ጉዞ ሙሉን ፍለጋ ሂደቱ በጥሩ ሁኔታ እየቀጠለ ነው። ምን አለችሽ? ላገኛት ልሄድ ነው። ውጤቱ ያማረ እንደሚሆን አልጠራጠርም። እንዳትጠራጠሩ፣ ይፈጸማል። በሉ በቃቸው። በቃ እኔ ግን ፈርቻለሁ። ለምን ፈራ? እንደው የቢንያምና የዚች ሴት ግንኙነት ነው ያስፈራኝ። አታስብ፣ ቢኒ በቀላሉ ሊሸነፍ አይችልም ነው ብለህ ነው? እንጃ እንግዲህ አቦት ነኝ እሱነች እዚህ ገትር ይቀርጭ። ደጋግሞ መደወል ደግሞ ውፋ መጣች። እሺ አስጠበቅኩ አይደል? ሰላም ነው አላ። ትዕግስተኛ መሆኔ ጠቀመኝ እንጂ አልኮሊ ነበር። ምን በጣም አረፍች ለማለት ሐሳብሽን ቀይረሽ የቀረሽ መስሎኝ እኮ ከጸጉር የተወሰኑትን ላጣ ነበር። ወይኔ የዚህ ያክል ተናደፈ። የተሰጠኝሽን እኮ በፍቅር የተጎዳን አንድ ኢትዮጵያዊ ዜጋ ማዳን ነው። እንዴት? እሺ ይቅርታ፣ እንግዲህ አስተካክላለሁ። በእርግጥ ይህን ጌች ላይ ማድረግ የጥሩ ስሜት ባይሰጠኝም ያው የሙሉና የጓደኛዋን ፍቅር ለማዳን ሲባል ተስማምቼ ወስኛለሁ። እጅግ በጣም እናመሰግናለን። እሺ ምን ማድረግ ነው ያለብን? እሱንና በቃ ቦታ ይዘን እናውራ። እዚህ ጋር እኮ አቆሙሽ ረዱ።
እስቲ ደውልለት ብንያም ምን ላይ እንደደረሰ። አብሯት ሊሆን ስለሚችል ሲጨርስ እሱ ቢደውል ይሻላል ብለሽ? ድንበሩ ግን በቢኒ እርግጠኛ የሆነ አይመስልም። አዎ የኔን ነገር ያስተካከልኩ መስሎኝ ሁለቱን ልጆች እዳ ውስጥ እንዳልከታቸው ፈርቻለሁ። ሀሳብ ይገባኛል፣ ግን ሙሉ እንደምናገኛት እየጠበቅ በተስፋ መጠናናት አለብን። እስቲ ትንሽ ቀን እንየውና ሁኔታው ታላማረን ቢቀርብኝ ይሻለኛል። ጋሽ እናቴ ናፈቁኝ። ያሉበት ከተማ ልጅ ነው ደግሞ አዝመራውን ጥዬ እንዳልሄድ አያያ ነግሮኛል። ስልክ ደውዬ ጋሽ ልነግረው መሰለኝ። የሎ ጋሻዬ እንደምን ነህ? ደህና ነኝ ደርሳ፣ እንዴት አለ? ደህና ናችሁ? እንደምን ናችሁ? አቴ ደህና ናት? ደህና ናት። እሷ ካጎታችን ጋር ተስማምታ እየኖረች ነው። እንዴው ጋሻዬ እኔስ አቴ የናፈቀችኝ ነው እና ብትመለስ አይሻልም ብለህ ነው? ጠላታችንም እኮ ወዳዛው ጠፋ። እኔ እንኳን ስለ ጠላታችን ሳይሆን ስለ ድንበሩ ማርቃት የፈለኩ እንዳሰብኩትም እዚህ እንደሆነ ሰማሁ። አዎ ተመንደር ጠፍቷል፣ ብዙ ቀን ሆኖታል። ወገኛው ሊያገኛት ደግሞ እዚያው ተቀምጧል። ቤተሰቦቹ ግን እንዴት ዝም አሉት? የእህቱ ልጅ እዚያው አለ የሚማር፣ ከእሱ ጋር ስለሆነ ይሆን የሚወራ ወሬ የለም። ስለምኑ ጋሻዬ? ቤተሰቦቹ ስለሙላት ስለሱ ጋብቻ ነው። አይ ጋሻዬ አባቱ ወግ አጥባቂ እኮ ነው። አንድ ጊዜ ታለው ፍንክች ማየት። ይኸው ቀናቶችም አለፉ፣ ሙሉ እሱን መርሳት አልቻለችም። አይ እህቴ ከማይረባ ጋር ተወዳጅታ በሀሳብ አለቀችብኝ አይለ። አዎ እባክህ ወታለቀየማ እሱን ያስረሳት አልቻለም። እና ምን ተሻለ ጋሻዬ? በጊዜ ሂደት ከረሳችሁ እዛው እንድትቆይ ማድረግ ነው እንጂ ደርሰን ሌላ መፍትሄ አለ ብለህ ነው? አንተ ታልህ ይሻ በል እንግዲህ ቻው፣ እንደዋወላለን። ቻውስ ቻው። ይሄ ልጅ እውነት ይዟት ሊመጣ ነው ጠብቆኛል ብሏል። እንግዲህ አብረን ነው ያለ፣ መቼም ይዋሸን አይደለም። እኔስ ታላየው አላምንም። እኔም ከጎንህ ነኝ። አንተም አላመንኪውም ማለት ነው? ወደ እሷ ሲሄድ እኮ ይዞኝ ሄዶ አያውቅም። ስለዚህ ተጠራጠርኪው ማለት ነው? አይ ተሳሳቱ። እንዴት? አታያቸው መጡ እኮ። ወይ ጉድ! ሁለት ጊዜ ጥፋት። በምንና በምን? ብንያምን በማማትና የሰው ሚስት በማታለል። እሺ ሰዎች እንዴት ናችሁ? እግዚአብሔር ይመስገን። ደህና ናችሁ? ሰላም ነን። መቅደስ ትባላለች። ሙሉን ፍለጋ ላይ ልታግዘን በፍቃዱ የተስማማች ቤተሰብ ናት። እሺ ሐሳቤን ባጭሩ ሳብራራ መቅዲ ማለት የጌታውን የፍቅር ጓደኛ ናት። ሆኖም ሙሉን ፍለጋ ላይ ልታግዘን በፍቃዱ ተስማምታለች። አልገባኝም ቢኒ ማለት? ኧረ ይህስ እኔንም አልገባኝም። አዎ ቢኒ ስለ ሁኔታው በደንብ ስላስረዳኝ ሁለት ለሚዋደዱ ጥንዶች አብሮ መሆን መፍትሄ የምፈልግ መልካም ነው ብዬ ላግዛችሁ ተስማምቻለሁ። አዎ በደግነት ልትተባበረን ፈቃደኛ ሆናለች። ምን አይነት መፍትሄ መጣላችሁ ታዲያ? እድሉ ልስጥሽ መቅዲ፣ አብራሪላችሁ። እንግዲህ ከቢኒ ጋር የተስማማ ነው ቢኒና እኔ አብረን ሆነን የችን በማግኘት ሌላው ጓደኛዬ እንደሆነ ነግሬው ከሱ ጋር ያለኝን ጓደኝነት እንዳቋረጥኩ ነግረዋለሁ።
ይሄ ነገር ባንቺና በጌታው መሀል ችግር አይፈጥርም ብለሽ አሰብሽ? ችግሩ ሳይሆን ጌቺ ለኔ ያለውን ፍቅር አይበታለሁ ብዬ ስላሰብኩ ነው ፈቃደኛ የሆንኩት። እንዴት? እኔም በትክክል የሚወደኝ ከሆነና እኔን ሊያጣኝ መሆኑ ሲጎዳው የቱ ጉዳት ይገባል መፍትሄ ይፈልጋል ብዬ ስላሰብኩ ነው። አንቺ ግን ቅን ሰው ነሽ። አዎ እህቴ፣ አንቺ መልካም ሰው ነሽ። የሰውን ችግር በመረዳት የራስሽን ህይወት ሊያበላሽ የሚችል ውሳኔን ይወሰንሽ። ግን እህቴ ከሌላው አንድ ጋር መሆንሽ አበሳጭቶት ደግሞ ላይ ያገኝሽ ጌታውን ቢወስንስ? እንግዲህ እናንተ ደግሞ ታግዙኛላችሁ አይደል? ውሸት እንደሆነ በማስረዳት። ጥሩ ሐሳብ ነው። ምንም ይጎዳ ሰው የለም። ከብንያም ይሄን ያክል ቁም ነገር ይቅር በለኝ ብንያም። ቅርብ ያለው ድንበሩ እኔና ብርሃኑ ባሰብነው ሐሳብ እንደማይሳካልን ሰው ሐሳቡን በግልጽ ለመቅረጽ ነገርኳት። እሷም ብታቅማማም ተረድታናለች። እንዴ መጀመሪያማ አደነገጥኩ። ያው የብዙ አመት ጓደኛዬ ላይ ስራ መስራት ይከብዳል። ቆይቼ ግን ነገሩን ሳስበው ሁለቱን የጓደሉ ነፍሶችን ማገናኘት መልካም ነው አሰብኩና ያው እንግዲህ በሐሳቡ ተስማማሁ። በሉ እስኪ በዚህ ደግሞ ሞክሩልኝ። ተሳክቶላችሁ ሙሉን ለኔ ታረጋችሁልኝ። አይዞ ድንበሩ ይሳካል የሚልነት አለ። ታውቀው ያው ዲክ ባሌ ነው ቢናን ይባላል። ምን መቅዲ? አንተ ትምህርትህን ትዳር አድርገሃል። እኔ ደግሞ ጊዜ መጠቀም አለብኝ። ምን ማለት ነው? አንተ ለትምህርት ትቼ ከሱ ጋር ትዳር መሰረት። ምን ቀልድ ነው መቅዲ? አቶ ጌታው ይሄ ቀልድ አይደለም፣ የህይወት እውነት እንጂ። አንተ ለትዳር ያለህን አመለካከት እህት ላይ ያደረከውን ነገር አይቼ ከሱ ተምሬያለሁ። መልካሙን ሁሉ ይግጠምህ። እንዴት ይሆናል? ጉዳይ ተሳስቻለሁ ማለት ነው። ቤተሰቦች ክብር ማሰቤ እንድትሳስተር ያስፈልጋል። ያን ጊዜ መታኝ ድንበሩ ከሆነ ባትሳሳት ምንም ማጣቱ ሲከብደው የፈጠረበት ስሜት ነው። ነገሮችን ማስተካከል አለብኝ። በዚህ ከቀጠልን እኔ መሆነ ሙሉ ጤናችን የሚታወቅ ይመስለኛል። ዘገየ እኮ ምንድነው? ለወሬ ጓጉተህ ነው እንጂ አልዘገየሁም። ይሁንልህና እንዴት ሆናችሁ? እባክህ ያ ጌታሁን የሚሉት ሰው ሐሳባችንን ውድቅ ያደረገብን ነው የሚመስለው። እንዴት ውድቅ ያደርጋል? መቅደስን አይፈቅራትም ማለት ነው? እኔ ምን አውቄ፣ ይኸው እስከዛሬ ዝም እንዳለ ነው። በዝምታው ደግሞ መቅደስ አዝናለች። ከባድ ነገር ውስጥ ነው የከተትናት። አዎ እባክህ፣ በተደዋወልን ቁጥር ጥሩ ስሜት ላይ እንዳልሆነች ነው የምትነግረኝ። መደወሉ ላይ የጠንታችሁበታል ማለት ነው። የያዝነው ጉዳይ ነው እንድንደዋወል የሚያደርገን። አይ ጥሩ ነው። እኔ የምልህ በዚህ ላጥናናችሁ በሚል ሰበብ የሆነ ነገር ጣል ማድረግ አላማረህም? ምን ሊያምረኝ ይችላል? አለ አይደል የውሸቱ ወደ እውነት መቀየር። ምን እያልክ ነው? ወደ እኔ ላመቻቸት የምፈልግ መስሎ ታየህ? አዎ አዘኗ እኮ ሲያሳዝን ፍላጎት ያለ አስመሰለው። አጎትን ከችግር ለማዳን ብላ እሷ ችግር ውስጥ ገብታ አንተ እኛን ታማለህ አይደል? ሀሜት እኮ አይደለም ግን በልበል ብሮድ ምን ራሴ እሷ በጣም አሳዝነኛለች እኮ ነስ ምናምን አጋዤ መቅደስ እንዴት ዋልሽ? ደህና ነኝ ልበልህ እንጂ
በማይሳካ ነገር አንቺንም ችግር ውስጥ ከተትኩሽ። አይ ድንበሩ ጌታውን ለአብሮነታችን መፍትሄ ይፈልጋል ብዬ ስላሰብኩ ሳይሆን ሲቀር ነው ያዘንኩት። እኔ ነኝ ጥፋተኛ፣ እባክሽ ይቅር በይኝ። አንተ ደግሞ ምን አጠፋ? አንተ እኮ ለፍቅር የምትለፋ ሰው ነህ። አይ አንቺ በደግነት ልትረጅን ባትፈቅጅም ባልተገባ ተግባር ልንጠቀምብሽ አስበን ነበርና ይቅር በይኝ እባክሽ። አታስብን፣ አልተቀየምኩም። በቃ ልሂድ። መጨረሻ ይሄ ነው? አዎ በአንተ ድርጊት ምክንያት እሱን የምላደርግ ትምህርቴን ጨርሼ የነጋችን ተስፋ ይሆናል ብዬ ስላሰብኩ የተሰጠን ዛሬ በስርዓት ሳትጠቀም ስላልተሰጠ ነገር ታስብለኝ ምን ይሰራልኛል? የእንትና የጓደኝነት እንቅላል ሊፈርስ አይሻልም? ለትምህርት እንቅፋት ከመሆንብን በፍጹም እኔ ማጣት ነው የሚወድቀኝ። ለዛ ነው አንድ ሳምንት ሙሉ ሳታገኘኝ የቆየኸው። ጊዜ ልስጥሽ ብዬ የአንድ ሳምንት ረጅም ወር ሆኖ እንዳለፈ እኔ ነኝ የማውቅ። ደግሞ የሙሉን ጉዳይ ላስተካከል እየተንቀሳቀስኩ ነው። የምርህን ነው? ሙሉና ድንበሩ ታገባቸው ነው? አዎ በወሬ ቀላል መስሎ የታየኝ ሲደርስብኝ ክብደቱን አወቅኩት። ሙሉ ያለችበትን ሁኔታ አስረድቼ ለጋብቻውም ተስማምተዋል። የምርህን ነው? ወይ ደስ ይሄን የምስራችማ ለድንበሩ ሄደን መንገር አለብን። ድንበሩ ነው ታውቆሽ ተገናኛችሁ? እሱን ይሄድን እነግርሃለሁ። አይዞን እንግዲህ ድንበሩ አንተ ብዙ ጥረት አድርገሃል፣ ደፍተሃል አላለውም። አዎ የሚወዱትን ሰው መርሳት ባይቻልም ህይወት ግን ትቀጥላለች። ሃይ እናንተንም አጓጉል ውስጥ ከተትኳችሁ በማይሆን ነገር። ባልመጣ ይሻለኝ ነበር። እንዴ መጣ መከረማ ጥሩ ነገር ነው። አዎ ከመሞከር እኮ ውጤት ሊገኝ ይችላል። አይ የኔ መሞከር ብልሽት ብቻ ነው የሆነው። የእናንተን ብቻ ሳይሆን እኮ የመቅደስም ሰላም አደፈረሱ። አንተ አይደለም ያደፈረሰው ያገገማ ጌታውን የሚሰው። አራ እሱ ምን አለ? እኔ ነኝ እንጂ በመሃላቸው ገብቶ ሰይጣን የሆኑባቸው። እሱ ካረገው ጋር ሲነጻጸር እሱ እንጂ አንተ አይደለም ሰይጣን ድንበሩ ነውና ነው። አይ ምክንያት በመደርደር እኮ ካጠፉት ጥፋት መሸሽ አይቻልም። ዴሶች መቅዲ ተስማሙ እንዴ? አብራችሁ ስላየኋችሁ ደስ አለኝ። በእኔ ምክንያት ተለያይታችሁ ትቀራላችሁ ብዬ በቁስሌ ላይ ቁስል እጄ ልሄድ ነበር። ስለተረዳሁ ይቅር በለኝ ድንበሩ። አይ ጌታውን ካንተ ጥፋት የኔ ይበልጣልና ይቅር በለኝ። ይቅር በለኝ። አንተ ምን አጠፋህ? ተነስ እባክህ። አይ እንደው በንዴት ተገፋፍቼ ሽመል ያሳረፍኩብኝ እኔ ነኝና እባክህ ይቅር በለኝ። አይ ድንበሩ በሽመል ከመታኝ ይልቅ መቅደስ ያን ሳምንት ይለያየኝ ይከብዳል። በሉሽ ይቅርታችሁን ከጨረሳችሁ ለድንበሩ ነው አንድ ምስራች አለ። ምስር ቤና ምናምን አገኘሽ? አታገኝም? ሁሉ ካንተ ጋር ልትኖር ነው? በሀሳብ ነው አይደለም። የቢና የብርሽ ሀሳብ ግን መጥቶ ልጅን ስላስተማረው ሁሉ ላንተ መልሶልሃል። እውነት ነው እንዴ? አዎ እውነት ነው። ደስ የሚለው ነገር ደግሞ ሙሉ ወደ ገጠር ተመለሳለች። ድንበሩ ነው የሚጠብቀው። እውነታችሁን ነው? ሙሉ ተኛ መንደር ነው ያለች? አዎ ድንበሩ የቤተሰቦች ሀሳብ እንዲስማሙ አድርጊያለሁ።
አሁን ከእንደዛ አመሮ ደስ አለ። ሲበርም